ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን ሁሉ ሰላም ነው? እኔ ጋር ፈጣሪ የተመሰገነ ይሆናለን። እንግዲህ ዛሬ ኑሐሚን ድራማ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንዳየነው እንግዲህ ኑሐሚን ታግታ ነበር። እንዲሁም ደግሞ አምራን እንግዲህ አሁን እንግዲህ የወይዘሮ ዝናሽና የለይኩን ልጅ እንግዲህ አለመሆኑን ስላወቀች እንግዲህ ወይዘሮ ዝናሽን እያስፈራራቻት ነበረ። እንዲሁም አቶ ለይኩንም ወይዘሮ ዝናሽንም እጅን እሰጣለሁ እኔ ያለኝን ድርጅቱን ድርሻዬን በሙሉ በናሆም ስም ነው የሚያደርገው ሲላት እንግዲህ ወይዘሮ ዝናሽን በፍጹም እንደዛ አታደርግም፣ አንተና እኔም አንፋታም ብለው ነበር። ምክንያቱም ወይዘሮ ዝናሽ እንግዲህ የማንደፍሮ ልጅ እያለች እንግዲህ አምራንን ናሆም ስለሚወዳት አልፈቅድም፣ እሱን አታገባም እያለች ነበረ። እንግዲህ የዘራችውን ነው ዛሬ ላይ የምታጭደው። ነገር ግን በዚህ መሀል ላይ ደግሞ አቶ ለይኩን በጣም የዋህና ሚስኪን ነው። እሱ ነው እየተጎዳ ያለ። ወይዘሮ ዝናሽ ከመጀመሪያው አምራንን ተቀብላት እንደ ልጇ አይታት ቢሆን ዛሬ ገበናዋን በአደባባይ አውጥታ ባላስፈራራቻት ነበረ እና ኑሐሚን እንግዲህ ያው ወደ ገጠር ሄደው ነበር እና እንግዲህ ናሆም አሁን ላይ እንግዲህ ኑሐሚን እየወደዳት ነው። ነገር ግን ደግሞ አምራንን መተው አልቻለም። ናሆምን በጣም ነው የምትወደው። ግን በመሀላቸው አምራን አለይ እሱም እንዳለው ከሆነ አንድ ስህተት ካገኘሁባት ሁለተኛ እሷን ሴት ዞር ብዬም አላያትም እያላት ብቻ ያኔ ሲከፋሽ እኮ ብቻሽን ስታለቅሺ ነበርሽ ሲላት እንግዲህ ኑሐሚን አይ አብረሄ ነበርክ ትለዋለች። እንግዲህ የኑሐሚን ሁኔታውን ትንሽ ግራ አጋብቶታል። አልገባኝም፣ አሁንም አፈቅራለሁ እያልሽ ነው ወይ ሲላት ኑሐሚንም ምን ችግር አለ? ችግር የለውም አንተ አታፍቅረኝ፣ እኔ ግን አፈቅርሃለሁ ብላ እንግዲህ ትነግረዋለች። ግን እባክህ እስካሁን እንደወደድኩህ እኔ ልውደድህ፣ ስለዚህ ምንም ነገር እንዳትለኝ፣ እንዳትከለክለኝ። አሁንም እና ይችን ኑሐሚንን እንግዲህ በጣም አዝናለሁ። በአሁኑ ሰዓት እኔ ምንም ነገር ልልሽ አልችልም ሲላት ኑሐሚንም ያለበት ሁኔታ ይገባኛል፣ እረዳሃለሁኝ ትላለች። ናሆም አምራንን ትቶ ኑሐሚንን ቢያገባት ይሻል ነበር። ኑሐሚን ያቺ አምራን አንድና አንድ የምትፈልገው ገንዘብና ገንዘብ ብቻ ነው። ምክንያቱም እሷ የምትፈልገው እስካሁንም ድረስ ገንዘብ ነው። ገንዘብ ባትፈልግ ፍቅር ብትፈልግ ኑሮ የወይዘሮ ዝናሽን ይህን ያህል ባላሰቃየቻት ነበር። ናሆምም አይገርምም፣ እኔ እኮ ዳግምን የምታፈቅሪው ይመስለኝ ነበር ሲላት እንግዲህ ኑሐሚን በአንድ ልብ እኮ ሁለት ሰው ማፍቀር ይቻላል እንደ ብላ ትጠይቀዋል። ኤርሚ እንግዲህ ለኤሚ ይሄውልሽ ይህን ሁሉ ነገር ያመጣችው አምራን ናት። አምራን እኔ አንቺን እሷ ደግሞ ናሆሜን ከዛ በኋላ ያላቸውን ሀብትና ንብረት ወደ ራሳችን እንድናደርግ ነበር። ይህን ሁሉ ደግሞ ያመጣችው እሷ ነበረች። ነገር ግን እኔ ይህን ሁሉ ነገር አልፈልግም። እኔ የምፈልገው አንድና አንድ አንቺን ብቻ ነው ይላታል። በእርግጥ ኤርሚ እንግዲህ ይህን ሁሉ የመከረችው እንግዲህ ይቺ አምራን ነበረች። እሱ እንግዲህ አሁን ከኤሚ ደግሞ የሚያፈቅራን ነበር የመሰላቱ። ነገር ግን ይህ ሁሉ ነገር ያመጣችው ተንኮል አምራን ነበር። እኔ የምፈልገው ሙሉ እምነትሽን ነው ሲላት እንግዲህ ኤሚም አልገባኝም፣ ለምንድን ነው ሁል ጊዜ ሙሉ እምነትሽን ነው የምፈልገው ትለኛለህ ትለዋለች። ለምንድን ነው አክሲዮን ድርጅቱ ስምሽ እንዳለ ያልነገርሽኝ ሲላት ኤሚም ተነደነግጥና አንተ ይህን እንዴታወቅ ትለዋለች። አምራን ነግራኝ ነው ሲላት እንግዲህ እሷም ጆሮዬ ነው ወይስ አምራን ነው የምትለው ትለዋለች። ልጅ አምራን የቤተሰባችውን ንብረት ሙሉ ለሙሉ ወደ ራሷ እንድታደርግ ትፈልጋለች። አንተ ይህን በምን አወቅ ስትለው ኤርሚም ከመጀመሪያውንም አንቺን የቀረብኩሽ እኔ በእሷ ትእዛዝ ነበረ። ይኸውልሽ እኔ አንቺን እሷ ደግሞ ናሆሜን አጥምደን የቤተሰባቸውን ሀብትና ንብረት ወደ ራሳችን እንድናደርግ ነበር እቅድ ያወጣችው ይላታል። በዚህ በኩል እንግዲህ
ወይዘሮ ዝናሽ በጣም ጎበዝ ናት። ምንም ጥፋትም ቢኖርባትም ወይዘሮ ዝናሽ እንግዲህ ከመጀመሪያው አንስቶ አምራንን አልወደደቻትም። ምክንያቱም ይቺ ለልጄ የምትገባ ሚስት አይደለችም፣ እሷ የምትፈልገው አንድና አንድ ገንዘብ ብቻ ነው ብላ ነበር። በመጨረሻ እንግዲህ ይቺ አምራን አርግዣለሁ ስትል አቶ ለይኩም ከመጀመሪያውም አልወደዳን ነበር። በቃ ካረገዘች እንግዲህ ልጃችን ደግሞ ከወደዳት እሺ ተባብለው ነበር እንጂ ከመጀመሪያው ወይዘሮ ዝናሽም ተንኮለኛ እንደሆነች አውቃ ነበር ይቺ አምራንን። ይህም በፍጹም አላምንም ስትለው እንግዲህ ኤርሚም ታውቂያለሽ ከዛ ቤት የገባችው ለምን ይመስልሻል? እውነት ወንድምሽን አፍቅረው ይመስልሻል? እንደ ወንድምሽን በጭራሽ አትፈልገውም። ስለዚህ እሷ አንድና አንድ ገንዘብ ነው የምፈልገው ብሎ እንግዲህ የአምራንን ሚስጥር እንግዲህ ለኤሚ ነግሯታን። ጎበዝ ነው እንደዚህ ከነገራት። ምክንያቱም ከመጀመሪያውም ሚች ልጅ አንድና አንድ የምትፈልገው ገንዘብና ገንዘብ ብቻ ነው እንጂ ናሆምንን አታፈቅረውም። አሁን እንግዲህ ናሆም የአምራን ሚስጥር ከሰማ እንግዲህ ሁሉን ነገር አምራንን ዘወር ብሎ አያትም ከኑሐሚን ጋር እንግዲህ ሊጋቡ ይችላል። እንግዲህ ገጠር የኑሐሚን እህት እንግዲህ ስለ ናሆም እየነገረቻ ነው። ትናንትና ማታ እኮ ደረጃው ላይ ቁጭ ብሎ እንዴት እንዳሳዘነ ሰው እኮ ልብስ ለብሶ ያው ደህና ይመስላል። እያንዳንዱ እኮ ሁሉም ችግር ይኖርበታል እያለች እንግዲህ ለኑሐሚን ትነግራታለች። እኔ ምልሽ ገጠር ላይ የመጣችሁበት ነገር አልተሳካላችሁም እንደ ስትላት፣ ኑሐሚንም ከዛም እኮ ስንመጣም ነገሩ አላማረም ነበር፣ ስለዚህ ተመልሰ መሄዳችን አይቀርም ትላታለች። እንግዲህ ይሄ ኤርሚና አምራን እንግዲህ አንድን የተናደዱበት ምክንያት እንግዲህ የድርጅቱን ድርሻ እንግዲህ አቶ ለይኩም እንግዲህ ሙሉ ለሙሉ ለናሆሜ እሰጣለሁ ብሏን። ወይዘሮ ዝናሽም በፍጹም ይሄን መሆን የለበትም፣ ለሱ መሰጠት የለበትም፣ ለዳግምም ትሰጠዋለ ብለዋለች። እንግዲህ ወይዘሮ ዝናሽና አቶ ለይኩን በአሁኑ ሰዓት እንግዲህ ትንሽ አልተስማሙም። አቶ ለይኩን እንደዚህ የሆነበት ምክንያት እንግዲህ በወይዘሮ ዝናሽ ነው። እንግዲህ የዳግምን አባት እንግዲህ እንዳጋጣሚ ወይዘሮ ዝናሽን እገላለሁ ሲል አቶ ለይኩን የዳግምን አባት ነበር እየገደለው። በዚህ እንግዲህ የዳግምን አባት ስለገደለው አስፈራርታ ድርጅቱን ለዳግም እንዲሰጥ ነበር ቪዲዮም የቀረጠችው። ነገር ግን ወይዘሮ ዝናሽ አሁን እሱ ላይ አልተሳካላትም። አቶ ለይኩንም እኔ ስለዚህ ድርጅቴን ሙሉ ለሙሉ ናሆሜም እኮ ባልወልደውም ልጄ ነው፣ አሳድጌዋለሁ። ከመጀመሪያውም እኮ ሕፃን ልጅ እኮ ሆኖ ሲመጣ በጣም ወደሹ ነበረ። ነገር ግን አንቺ አሁን በዳግም ቀየርሽው ነገሩ። አሁን አንቺ ተቀይረሻን ጸባይ ሲላሽ ወይዘሮ ዝናሽ በፍጹም እኔ እንደ ልጄ ነው የማየው ስትል፣ አይሆንም አሁን ድርጅቱን ሙሉ በሙሉ ወደ እሱ ስም አዞራለሁ፣ አንቺንም እፈታሻለሁ፣ ከዛ በኋላ እኔ እጄን እሰጣለሁ፣ እታሰራለሁ ብሏን ነበር። አቶ ለይኩን አሁን ላይ የወሰነው ውሳኔ በጣም ደስ የሚል ነው። ምክንያቱም እሱም ያው ለዳግም ያለውን የእሱን ድርሻ ወደ ዳግም አዙሮ ከዛ በኋላ እሱ እጁን መስጠት አለበት። እስከ መቼስ ወይዘሮ ዝናሽ እያስፈራራችው ትኖራለች። እንዲሁም ደግሞ አምራንም ወይዘሮ ዝናሽን እንግዲህ እያስፈራራቻት መኖር የለባትም። አምራን እንግዲህ አሁን አስተሳሰቧ ወይዘሮ ዝናሽን እያስፈራራች የድርጅቱን ያንቺንም ድርሻ እንዲሁንም የአቶ ለይኩንም ድርሻ ወደ እኔ አዙሪልኝ ብላን ነበር። እንግዲህ በመሀል ላይ እንደዚህ ሲያወሩ እንግዲህ ለይኩን ስለደረሰባቸው ነው። አሁን እንግዲህ አምራንም ሆነ
ወይዘሮ ዝናሽ ያሰቡን ነገር አልተሳካላቸው። ይህ አጭበርባሪ እንግዲህ ኤርሚ እንግዲህ በፍቅር አሳቦ እንግዲህ ኤሚን ለምን የአክሲዮኑን ድርሻ ሽጭውና ሌላ ሀገር እንሄድ ወይንም በእኔ ስም አድርጊው ሲላት ኤሚ ትደነግጥና አንተ እኔ ሌላ ጭንቀት አለብኝ ከቤት እንግዳ ሆኖ የመጣው ልጅ ወንድሜ ተገንቷን ጥለዋለች። እንግዲህ ይቺ አምራንና ኤርሚ እንግዲህ አንድና አንድ እንግዲህ የአቶ ለይኩንን ድርጅት ሙሉ በሙሉ እንግዲህ ወደ ራሳቸው እንዳዞሩ ነው የሚፈልጉት። ነገር ግን የዚችን የኢሚን ባናውቅም፣ ነገር ግን የናሆም ድርሻ አምራን እንግዲህ ላታገኘውም ትችላለች። ምክንያቱም አሁን አቶ ለይኩንም እንግዲህ ሆነ ወይ አቶ ለይኩንም እጁን ከሰጠ ወይዘሮ ዝናሽንም ማስፈራራትም አትችል። ምክንያቱም ዳግም አባቱን የገደለው ለይኩን መሆኑን ስለምታው ከዛ በኋላ እሷ ባዶ እጇን ትቀራለች። ከዚህ ድራማ የምንማረው እንግዲህ አንዳንድ አጭበርባሪ ሴቶችም ሆነ ወንዶች በፍቅር ስም ይቀርቡና ከዛ በኋላ እንግዲህ የራሳቸው ያልሆነ ገንዘብ የራሳቸው ለማድረግ ነው የሚችሉ። ስለዚህ የሰው ገንዘብን መውሰድ ጥሩ አይደለም። ስለዚህ ከፈለጉ አንድ ሰው ከፈለገ ወይም ከፈለገች ሰርታ ማግኘት ወይም ሰርቶ ማግኘት ነው እንጂ ያለባቸው። ስለዚህ የሰውን ገንዘብ በሆነ ነገር ወይም በፍቅር ወይም በሌላ ነገር እያስፈራሩ የራሳቸው ማድረግም አይችሉ። እንዲሁም ወይዘሮ ዝናሽ ትልቅ ጥፋት ነው ያጠፋችው። ከመጀመሪያው ለለይኩን ልጅ እንዳላት ብትነግረው፣ እንዲሁም ዳግምም ልጇ እንደሆነ ብትነግረው የዳግም አባት አቶ ለይኩን አይገለውም ነበር። እንግዲህ አቶ ለይኩን ሳያስበው ነው እንደዛ የዝናሽን ነበር። ምክንያቱም ለዝናሽ ጋር ብዙ አመት አብረው ኑሯን፣ እሷ ግን ይህን ሁሉ ሚስጥር ደብቀዋለች እና ሚስጥር መደበቅ ብዙ ዋጋ እንደሚያስከፍል እንግዲህ በወይዘሮ ዝናሽ አይተኗን። አቶ ለይኩን እንግዲህ አቶ ተፈሪን እንግዲህ የኑሐሚን አባት አሳክሞታን። በጣም መልካም ስም ነው የኑሐሚን አባት አቶ ተፈሪ። ለይኩን እንደዛ በመሆኑ በጣም ነበር ያዘነው። እንዲሁም ደግሞ በወይዘሮ ዝናሽ ይህን ሁሉ ሚስጥር እንዴት ተደብቀዋል ብሎ እንግዲህ ከወይዘሮ ገነት ጋር ሆነው ተናደውባቸው ነበረ። እና ምን ልላችሁ ፈልጌ ነው ሚስጥር አትደብቁ። ማንኛውም ነገር ልጅም ካላችሁ ልጅ አለኝ ነው ማለት የለባችሁ እንጂ ስለዚህ መደበቅ የለባቸውም። አንድ ቀን ያው መውጣቱ አይቀርም ሚስጥሩ። አምራንና ወይዘሮ ዝናሽ አብረው ቁጭ ብለው እንግዲህ ወይዘሮ ዝናሽም እንኳን ደስ አለሽ በስተመጨረሻ ትዳር ላጣ ነው ትላታት። አምራንም እኔ እኮ አይደለም ትዳርሽን ያሳጣሁሽ ትላታታ። የገዛ ስራሽ ነው ሁሉን ነገር ሊያሳጣሽ የሚችለው። ይኸውልሽ ለይኩን የፍች ጥያቄ አቅርቦልኝ። አምራንም እና ታዲያ ለምን ድርሻሽን ይዘሽ አትወጪም ትላታለች። አምራን እንደዚህ ከምትል ለምን በቃ ታረቁ ማለት ሲጋባት ይች ስግብግብ የሆነች ልጅ። ይኸውልሽ አምራን እኔ ለይኩን ከሰጠኝ አክሲዮን ድርሻዎች ምንም ነገር የለኝ። ቤቱን ቢሆን የቤተሰብ ነው፣ ያው ጀርመን ያለችው እህቱ የዚህ ንብረት ተካፋይ ናት ትላታለች። አምራንም ውይ ስለዚህ ባዶ እጅሽን ልትቀሪ ነዋ በጣም ያሳዝናል ትላታለች እየቀለደች። ይኸውልሽ ለይኩን ያለውን የሚደርሰውን ድርሻ የአክሲዮን ሁሉን ነገር ለናሆሜ ወደሱ ሊያዞርለት ለሱ ሊሰጠው እየፈለገ ነው ትላታለች። እንግዲህ አምራንም ትስቅና ይሄን ተራውሬ እምሰማሽ ይመስልሻል ወይ? ዝናሽም እንግዲህ አምራን እኔ እኮ እውነቴን ነው እየነገርኩሽ ያለሁ እኮ እስከ ዛሬ አንድ ነገር ያልሰጠው ሰው እንዴት ዛሬ ለሱ ሊሰጠው ይችላል? አምራን ይኸውልሽ ይሄ የናሆም ሚስጥር ነው። ስለዚህ እስከ ዛሬ ያደረገውን ነገር በሙሉ ለይኩን አሁን ጸጽቶታል። ማድረግ የሚፈልገውን ነገር ስለፈለገ ነው። ስለዚህ ከኔ ጋር ደግሞ ፍች የጠየቀው ትላታለች። ወይዘሮ ዝናሽ እንግዲህ ለአምራን ለምን ትነግራታለች? ለአምራን አንድና አንድ የምትፈልገው እኮ የለይኩንና የወይዘሮ ዝናሽ እንግዲህ ትዳራቸው እንዲፈርስ ከዛ በኋላ እንግዲህ ለናሆሜ የሚደርሰውን ድርሻ ደግሞ ለራሷ እንድታደርግ ነው የምፈልገው እንጂ አምራን ናሆምን አትወደውም። የምትወደው አንድና አንድ እንግዲህ ገንዘቡን ብቻ ነው። እና
ወይዘሮ ዝናሽ ሚስጥር መናገር የለባትም ነበረ። አምራንም እና ታዲያ ምን ችግር አለ? እኛ ጋር እኮ ቪዲዮ አለ አቶ ለይኩን ወንጀል የሰራበት በዛ አስፈራርተን እንቀበለዋለን ትላታለች። አሁን ያሰበውን ሀሳብ ስለዚህ ላንችና እኔ ይሰጠናል። ለይኩን ምን እያሰበን እንዳለ ባላውቅም በአሁኑ ሰዓት ነፍሰ ገዳይነቱ ምንም እያሳሰበው አይደለም። ስለዚህ ያለኝን ንብረት ለናውም አውርሼ እጄን ለፖሊስ እሰጣለሁ እያለኝ ነው። ምንም ትደነግጥና ምን ማለት ነው ለፖሊስ እጄን እሰጣለሁ ያለው ስትላት፣ ወይዘሮ ዝናሽም እኔ አላቅም ምን እንዳሰበ በአሁኑ ሰዓት ብቻ ተስፋ ቆርጧን ትላታለች። የዚህ ሁሉ ጠንሳሽ ማናት? ወይዘሮ ዝናሽ ናት። ወይዘሮ ዝናሽ እንግዲህ አቶ ለይኩን እንግዲህ በአጋጣሚ እሷን እገላለሁ ሲል እንግዲህ ከዳግም አባት ላይ ነው እየተኮሰበት። ያ እንግዲህ እሺ ሞተ። ከዛ በኋላ እንግዲህ ወይዘሮ ዝናሽ አንድና አንድ ያን ቪዲዮ የእሱ የራሷ ዘመድ የተባለ አቶ ለይኩንን እንግዲህ የዳግምን አባት ሲቀርበው ቪዲዮ ቀርጽልኝ ብለው ነበር። ያን ቪዲዮ ባይቀረጽ ኑሮ አምራን ይህን ሚስጥር አትሰማም ነበረ። ስለዚህ ጥፋቱ ምክንያቱም በሰው ላይ ተንኮል ስታስቡ በራሳችሁ ላይም ተንኮል ያስባል። እንግዲህ ወይዘሮ ዝናሽ ለይኩንን እጎዳለሁ ብላ ነበር መጀመሪያ ያሰበችው። ነገር ግን አሁን ደግሞ ለይኩን የዋ ስለሆነ አምራንን የሆነች እንግዲህ በላ ነው የላከባትና ደግ አርጋታል። ኤሚ እንግዲህ ቁጭ ብላ ወይዘሮ ዝናሽ ምን ሆነሽ ነው ቁጭ ያልሽው ብቻሽን ስትላት፣ ድሮውንም እኮ ብቻዬን ነበርኩ ትላታሽም። እንግዲህ ደግሞ አፋሌ ብለሽ ታወራለሽ እንዴ ኤሚ ትላታል። አንቺም አንድም እኮ በአንቺ ነው ከዚህ ሁሉ ጭንቅ ውስጥ የገባሁት። ስለምን ጭንቀት ነው የምታወሪው ትላታለች። በእርግጥ ወይዘሮ ዝናሽ ልክ ናት። ኤሚ እንግዲህ ያን አምራንና እድሜ ይሄን አድርጊ ሲሏት እንግዲህ እሺ እያለች እንግዲህ ነገር ግን እነሱ እየተጠቀሙባት ነበር። አንቺ ሰው ማስጨነቅና ማሰቃየት ነው እንጂ ለመሆኑ መጨነቅ አንቺ ታውቂያለሽ እንዴ ትላታለች እናቷ። ዝናሽ ቆይ አልገባኝም ምን ሆነሽ ነው ስትላት፣ ኤሚም እሽ ቆይ የኛሽ እሺ አባዬን እንደዛ ግን የምታሰቃዩ ለምንድን ነው? አባዬ ላንቺ እኮ ጥሩ ሰው ነው እንጂ ክፉ ሰው እኮ አይደለም። ዘኑም እንግዲህ ነገሩ ገባትና ማለት ሲጀመር ያን ኤርሚያስ የሚባል የሆነ ነገር የነገረሻለ ማለት ነው ትላታለች። አዎ ነግሮኛል። ከዚህ የጓደኛዬ ልጅ ነው ብለሽ የሸሸግሽው ልጅ ከአባቴ የደበቅሽው ልጅ እንደሆነ አረጋግጦልኝ። ሮዝናሽም በቃ ይህን ብቻ ነው የነገረሽ ብላ ተጠይቃታል። ሚም ማለት ከዚህ በላይ ትልቅ ጉድ አለ እያልሽ ነው? ነገሩ ከዚህ በላይ ትልቅ ጉድ ምን ሊደበቅ ይችላል? የእውነት እማዬ በጣም ነው ያፈርኩብሽው። ቆይ ግን የአባዬ የሰሞኑ ጭንቀት ምክንያቱ ይሄ ይሆን እንደ ብላ እንግዲህ እናቷን ተጠይቃታል። ወይዘሮ ዝናሽም አዎ አንዱም ይሄ ነው። ጠየቅሽኝ ጥያቄ አባትሽ ያውቃን ነው ወይ የምትኝ? አዎ አባትሽ በደንብ ያውቃል። ፈጣሪው ሆይ ቆይ ይህን ጉድሽን ሰምቶ እንዴት ነው አስችሎ ዝም ያለሽ አንቺን? ወይዘሮ ዝናሽም እንግዲህ ምክንያቱም እሱም ከእኔ የበለጠ ጉድ ስላለው ነው ዝም ያለኝ። አባዬ ደግሞ ምን አደረገ ልትይ ነው ብላ እናቷን ትጠይቃታል። ቅርታ ኤሚ እሱን እንኳን መቼም ቢሆን ልነግርሽ አልችልም ስትላት፣ ኤሚም እንግዲህ ኧረ እባክሽ ትላታለች። የራሽን ኃጢአት በሱ ላይ ከሸፈንሽ እንጂ አባዬ ምንም ነገር ቢሆን አያደርግም ብላ እንግዲህ ለአባቷ ትከራከረለታለች። ምክንያቱም አባቷ በጣም ለሰው አዛኝና ጥሩ ሰው ነበረ። ነገር ግን አንድ ቀን ባላሰበው ነገር ነው ያ ጉድ የተፈጠረበት። ሁሉንም ነገር ትነግርኛለች ስትላት እንግዲህ እንዴ ከአምራን ወሬ እየለቃቀመ የሚነግርሽ መስሎኝ ስትላት እንግዲህ ኤሚም እማዬ አሁን ዝም ብለሽ ንገሪኝ አባዬ ምንድነው ያደረገው ትላታለች። ሮዝናሽም እንግዲህ ይልቅ ኤሚ አንቺ ከማንኛችን ወገንሽ ከእናትሽ ወይስ ከአባቴ ስትላት እንግዲህ ኤሚም ይሄ ደግሞ ምን አይነት ጥያቄ ነው ትላታለች። አባትሽ እኔን ሊፈታኝ አስቧን ስትላት ኤሚ ትደነግጣለች።
አዎ የኔ ልጅ በስተመጨረሻ ይሄ ቤተሰብ የሚበተንበት ሰዓት ደርሷል። ዳግሜ የተነሳ ነው ስትላት እንግዲህ ቆይ እኔ ይህን ሁሉ ነገር እንዴት ሳላውቅ ቀራለሁ? እሱ ብቻ አይደለም ስትላት ኤሚም እና ታዲያ ሌላ የደበቅሽኝ ሚስጥር አለ ወይ ብላ ትነጠይቃታል። እንተይውና ይልቅ አባትሽ የሆነ ክፋት ሳያስብ አይቀርም ትላታለች። እንግዲህ ወይዘሮ ዝናሽ አሁንም ሌላ ምክንያቱም ሌላ ተንኮል እየሰራች ነው። ቢያንስ አቶ ለይኩን ብዙ አመት አብሯት ኑሯን፣ ነገር ግን ይህ ሁሉ የሆነበት በራሷ ጥፋት ስለሆነ ጥፋቷን ማመን አልቻለችም። ልጆቿን እንግዲህ አባታቸው እንዲጠላቸው ማድረግ የለባትም። ኤሚም ምንድን ነው ሚስጥሩ ስትላት እንግዲህ ዝናሽም እንግዲህ ኤሚ ናሆም ትክክለኛ ወንድምሽ አይደለም ብላ ትነግራታለች። ኤሚም እያለቀሰ ቆይ እማዬ ምንድን ነው እያወራሻለሽው ትላታለች። ይሄ ሁሉ ሚስጥር እንግዲህ ተደብቆ ሊኖር ነበር። እንግዲህ አምራን እንግዲህ ለነገ ማለት ለገንዘብ ብላ እንግዲህ ደስተኛ የሆነውን ቤተሰብ እንደዚሁ ዝብርቅርቅ ነው ያወጣችው። እንዲሁም ራሷ ወይዘሮ ዝናሽ ናት እንግዲህ ለዚህ ቤተሰብ መፍረስ አምራንና ወይዘሮ ዝናሽ ናቸው እንግዲህ ተጠያቂዎቹ። መጨረሻ ኤሚ በቃ ሽማዬ ስትላት እንግዲህ ወይዘሮ ዝናሽም ይሄውልሽ ናሆም ማለት ከበር ተጥሎ የተገኘ ልጅ ነው። ስለዚህ የቤታችንን ሚስጥር ያወጣችው አምራን ናት ስትላት እንግዲህ ኤሚም ታለቅሳለች። ምክንያቱም ኤሚ ያልጠበቀችው ነገር ነበረ። የዚህ ሁሉ ጥፋት እንግዲህ ወይዘሮ ዝናሽና አምራን የሚባሉ ናቸው። አምራንና ወይዘሮ ዝናሽ እንግዲህ በአሁኑ ሰዓት እንግዲህ ለይኩንን እና የጎዱ ለይኩን እንግዲህ እንደምታውቁት በጣም ለሰዎች አዛኝ ነበር፣ ሰዎችን የሚወዱ ነበር። በተቃራኒው ደግሞ ወይዘሮ ዝናሽ ድሆችን የምትጠላ የምትጠየፍ ሴት ነበረ። ነገር ግን አሁን እሷ ማለት በሰራችው በሰፈሩ ቁና ይሰፈራን አይደለም የሚባለው፣ እሷ አሁን ላይ ዋጋዋን እያገኘች ነው። አምራንም ደግሞ እያሰበችው ነገር አይሳካላትም። እሷ የምፈልገው የናሆሜን ገንዘብ እና ሀብት ነበር። የናሆምም ገንዘብ እንግዲህ ልታገኘውም አትችልም። ስለዚህ ናሆምም የሚሆነው አንድና አንድ ከኑሐሚን ጋር ነው እና እንግዲህ ምን ለማለት ፈልጌ ነው፣ ሚስጥር መደበቅ አያስፈልግም። ወይዘሮ ዝናሽም ከመጀመሪያው ለለይኩን ልጅ እንዳላት ብትነግረው ይህ ሁሉ ነገር አይፈጠርም ነበረ። እንግዲህ ዳግም እናት አለኝ ብሎ ነበር እንግዲህ አባቱን ያሳደገው። ከዛ እናቱን ፍለጋ ሲመጣ ነው ይህ ሁሉ ነገር የተፈለገው ሁሉ ነገር የተፈጠረው እና አንድ ጥፋተኛ ወይዘሮ ዝናሽ ናት ተጠያቂዋ። ስለዚህ ሚስጥር የፈለገ ነገር ብትደብቁ አንድ ቀን መፈንዳቱ አይቀርም። ስለነበረን ቆይታ እናመሰግናለን። አገራችን ኢትዮጵያም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን፣ ለሀገራችንም ያብቃን። ወጥቶ ከመቅረትን ፈጣሪ ይጠብቀን።